በዛሬው ዕለትም ብንነግራችሁ ይጠቅማሉ ይሆናሉ ብለን ያሰብናቸውን ሁለት በጥሩ ዋጋ የሚሸጡ ቤቶችን ይዤላችሁ መጥቻለሁ። 300 ካሬ ሜትር ቪላ እጅግ በጣም በቅናሽ፣ በተጨማሪም 150 ካሬ ሜትር ዘመናዊ ግራውንድ ፕላስ 2 ፎቅም በአያት በጥሩ ዋጋ ለሽያጭ ይቀርባል። አብራችሁን ቆዩ። እኔ ስልን እንደምናላችሁ ውድ የዘወትር አድማጭ ተመልካቾቻችን፣ ዛሬም ይህን የምታዩትን ቤት በባንክም በካሽም የሚሸጥ የተሟላ ፋይልን ይዞ ለሽያጭ የቀረበ ቆንጆና ዘመናዊ ቤት እስካሁን ያልተኖረበት ቤት ነው። ግቢ 2 መኪናን ያስቆማል። ግራውንድ ፕላስቱ 150 ካሬ ሜትር ላይ ያረፈ ቤት ሲሆን ወደ መጀመሪያው ክፍል ስናመራ በቀዳሚነት የምናገኘው የቤቱን ትልቁን ሳሎን ነው። ቆንጆ አጠቃቀምን ተጠቅሟል። የሴራሚክ ስራው በምታዩት መልኩ በጣም ደስ የሚል ነው። የቤቱ ከፍታ የተጠቀማቸው የመብራት ሲስተሞች በጣም ቆንጆ ናቸው። ከፊት ለፊት ደግሞ ቆንጆ ተደርጎ የተሰራ ኦፕን ኪችንም አለው። ከኦፕን ኪችኑ ጀርባ ላይ ደግሞ የትራዲሽናል ኪችን ወይም ማብሰያ ክፍልም በጥሩ ሁኔታ ተዘጋጅቷል። እንግዲህ በምታዩት መልኩ ነው የኪችን ካቢኔት አገጣጠሙ ጥሩ የእንጨት ስራን ተጠቅሞ የጨረሰው ማለት ነው። ታዲያ ይህ ቤት እስካሁን ያልተኖረበት ነው። እንግዲህ ወሳኝ ቤት ፈላጊ ከሆናችሁ ነገ ዛሬ ሳትሆኑ መታችሁ እዩት፣ ያዋጣችኋል ብትገዙት። ዋጋው እጅግ በጣም የሌለ ቀንሷል። ይህ የምታዩት እንግዲህ ከቤቱ በኋላ በኩል የሚገኝ አየር እንዲሁም የተፈጥሮ ብርሃን እንዲያገኝ ታስቦ ነው የተሰራው የማብሰያ ኪችን ወይም ትራዲሽናል ኪችኑ ነው። ከዛ እንደወጣን እንግዲህ በሳሎን በኩል ወደ አንደኛ ፎቅ እናመራለን። ከዚህ ከሳሎን ፊት ለፊት ግን ደረጃው ስር ላይ ለሳሎን አገልግሎት የሚውል መታጠቢያ ክፍል እዚህ ላይ ተዘጋጅቷል ማለት ነው። የደረጃው ስር ነው፣ ሁሉም ነገር የተሟላለት ነው። ከዛ በተጨማሪ እንግዲህ ውድ ኢትዮጵያውያን ቤቱ ምንም አይነት ወጪ የማይጠይቅ ቀጥታ እንደገዛችሁ መኖር መጀመር አሊያም ማከራየት ትችላላችሁ። የደረጃው ስፋት ቆንጆ ነው። የተጠቀመው ግራናይት ነው ሴራሚኩ። ታዲያ ይህን ቤት እንግዲህ አንደኛ ፎቅ ላይ መኝታ ቤቶች አሉ፣ ሁለተኛ ፎቅ ላይ መኝታ ቤቶች አሉ። በአጠቃላይ ወደ 8 የሚጠጉ መኝታ ቤቶችን የያዘ ሲሆን በመጀመሪያ ደረጃ የምናሳያቸው የፊት ለፊት ያለው የቤቱ ትልቁ መኝታ ቤት ወይም ማስተር ቤድሩም ነው። ቆንጆ ተደርጎ ተሰርቷል። የላይቲንግ ሲስተሙ በጣም አሪፍ ነው። ፊት ለፊት ቁም ሳጥን አለ። ከቁም ሳጥን ፊት ለፊት ደግሞ በር ተከፍቶ መታጠቢያ ክፍሉን ታያላችሁ ማለት ነው። እንግዲህ የመብራት ሁኔታውን እንደቀየርን ይህን እይታ ይዞ ነው የሚገኘው። ታዲያ ይህን ቤት እንግዲህ ወሳኝ ሻጭ ቤት ገዥ ካለ ይምጣና እንደራደር ብሏል። እንደምታዩት እንግዲህ የቁም ሳጥን ስራው በጣም ቆንጆ ነው። የባኞ ቤት እቃዎች ብቻ አልተገጠሙም። ይህ ደግሞ በገዢዎች ፍላጎት መከናወን እንደሚችል ነው እንግዲህ የተነገረን። ከዛ ውጭ ሻጩም ሁሉ ነገሮች ማሟላት እችላለሁ ብሏል። ታዲያ ከዚህ ከትልቁ መኝታ ቤት ጎን ላይ አንድ የልጆች መኝታ ቤት በዚህ መልኩ በምታዩት መልኩ ቁም ሳጥን ተገጥሞለት ተቀምጧል። ከዚህ ጎን ላይ ደግሞ መታጠቢያ ክፍል ተዘጋጅቷል። እንግዲህ ሁሉም መኝታ ቤቶች እንዲሁም መታጠቢያ ቤቶች የተፈጥሮ ብርሃን እንዲያዩ ታስቦ ነው የተዘጋጀው። ፊት ለፊት የምታገኙት ደግሞ አንደኛው የልጆች መኝታ ቤት ነው። ምናልባት እቃዎች ስላሉ ዝግ ነው፣ ከፍተና አላሳየናችሁም። አንደኛ ፎቅ ላይ እንግዲህ በአጠቃላይ 3 መኝታ ቤቶች አሉ፣ ማስተር ቤድሩም እንዲሁም 2 የልጆች የጋራ መታጠቢያ ቤት ያለው ሲሆን እዚህ ላይ እንግዲህ የተለያዩ መኝታ ቤቶች አሉ። ይህ የምታዩት አንድ መኝታ ቤት ነው። ከፈለጋችሁ ይህን እንደ ሚኒ ሳሎንም ማድረግ ትችላላችሁ። ከዚህ ጎን ላይም ሌላ አንድ መኝታ ቤትም አለ። ይህም እንደምታዩት የብርሃን አገልግሎት በዚህ መልኩ እንደታስበው ሰፊ ተደርጎ ቁም ሳጥን በሚገባ ተዘጋጅቶለታል። እዚህ ላይ ደግሞ የሆነች ሰፊ ኮሪደር አለች። ይችን እንግዲህ ለምትፈልጉት አገልግሎትን መጠቀም ትችላላችሁ። ከዛ መቀጠል በዚህ በኩል አንድ መኝታ ቤት አለ። የመኝታ ቤትም ሰፊ ነው። ጥሩ የብርሃንና የአየር ሁኔታዎች እንዲያገኝ ታስቦ ተሰርቷል። ይህም ሌላ አንድ መኝታ ቤት ነው። ይህ መኝታ ቤትም እንግዲህ እንደምታዩት ሰፊ ነው። ከዚህ ቀጥሎም መታጠቢያ ክፍል አሁን ላይ ያያችኋቸው መኝታ ቤቶች በዚህ ሁኔታ ተዘጋጅቷል። ከዚህ እንደወጣን ደግሞ የምናገኘው የቤቱን ከኋላ በኩል እንደ ቴራስ ታስቦ የተዘጋጀ ነው። እይታው እንግዲህ በጣም ቆንጆ ደስ የሚል አያትን ሙሉ ለሙሉ በዚህ መልኩ ከቤቱ በኋላ ማየት ያስችላል ማለት ነው። በአጠቃላይ ይህን ቤት እንግዲህ 8 መኝታ ቤት፣ አንድ ሰፊ ሳሎን እና 2 ኪችን እንዲሁም በውስጡ 4 መታጠቢያ ቤቶችን ይዞ በግራውንድ ፕላሱ 150 ካሬ ሜትር ለሽያጭ የቀረበበት ዋጋ ደግሞ አሁን ይህን ቤት በ35 ሚሊዮን ብር ተብሎ
እስከ 33 ሚሊዮን ብር ድረስ በባንክም በካሽም ለምትገዙ እንሸጣለን ብለዋል። እናንተ ደግሞ ቤቱ መታችሁ ወዳችሁት ከተመቻችሁ ዋጋ መስጠት ፋይሉንም ማጣራት ነው። አያት ከአደባባዩ በቅርብ ርቀት የሚገኝ ነው። አቀማመጡ ፊቱ ወደ ሰሜን እየዞረ ነው። ወሳኝ ገዦች መታችሁ እዩት፣ ማየት ይቻላል። አማራጮች የሚዘጋጁላችሁ ቀድማችሁ ደውሉ። ወደ ሌላኛው የቤት መረጃ ልውሰዳችሁ። ሁለተኛው መረጃችን በቅናሽ ዋጋ ቪላ ቤት ለምትፈልጉ ነገር ግን መጠነኛ የእድሳት አገልግሎት የሚጠይቅ ነው። ይህ የምታዩት ቤት ነው ለሽያጭ ቀርቦ የምናገኘው በአያት አካባቢ ነው። የድሮቹ የአያት ቤቶች ናቸው። ታዲያ ይህ ቤት በውስጡ መኝታ ቤቶች፣ ሳሎን የሚያስፈልጉ ነገሮች ሁሉ የተሟሉለት ሲሆን ነገር ግን መጠነኛ እድሳት ይጠይቃል። ወደ ዋና ቤቱ እንደገባን በመጀመሪያ ደረጃ የምናገኘው ይህ የቤቱ ሳሎን ነው። በምታዩት መልኩ በተለያየ አቅጣጫ ብርሃን፣ የተፈጥሮ አየርም እንዲያገኝ ታስቦ ተሰርቷል። ነገር ግን መጠነኛ እድሳት ይጠይቃል ብለናቸዋል። እዚህ የበለጠ በጣም ዘመናዊ ማድረግ ብትችሉ በቀላል ብር እና አቀማመጡ ቆንጆ ኮምፓውንድ መሆኑ ደግሞ ተመራጭ አድርጎታል። ይህ የምታዩትም የቤቱ ማስተር ቤድሩም ወይም ትልቁ መኝታ ቤት ሲሆን መታጠቢያ ክፍሉ ደግሞ ይህ ነው። ቁምሳጥን ተዘጋጅቶለታል። የልጆች መኝታ ቤትም አንደኛው ይህ ሲሆን ቁምሳጥን ይህም የተሟላለት ነው። ከዚህ በመቀጠል ሌላኛው የልጆች መኝታ ቤት ምን ይመስላል? ቁም ሳጥን አለው። ከዛ በመቀጠል የልጆችም የመታጠቢያ ክፍላቸው እዚህ ጎን ላይ ያያችሁት ነው። ይህ የቤቱ እንግዲህ እንደ ኦፕን ኪችን የሚጠቀሙት ሲሆን የዋና ማብሰያ ኪችኑ ደግሞ ከዚህ ከቤቱ በኋላ ሰርቪሱ ክፍል ላይ የሚገኝ ነው። ታዲያ ሰርቪሱ ክፍል ደግሞ ለእንግዳ መኝታ ቤት፣ ለስራ አጋዥ ወይም ለሰራተኛ መኝታ ቤት፣ የራሳቸው የውጭ ሻወር፣ ሽንት ቤቶችን የያዘ የተለያዩ ክፍሎች ያሉት በአጠቃላይ 4 ሰርቪሶችን የያዘ ቤት ነው። ግቢው ደግሞ ከዚህ ጫፍ እስከ ጫፍ ድረስ ቢያንስ 3 ትልልቅ መኪኖችን አሊያ ደግሞ 4 መኪኖችን ማቆም የሚችል ግቢ ያለው፣ አቀማመጡ ወደ ሰሜን የዞረ 24 ሰዓት ደግሞ ጥበቃ ያለበት ኮምፓውንድ ውስጥ የሚገኝ ቤት ነው። ይህን ቤት እንግዲህ በርካቶቹ መጠነኛ እድሳት በማድረግ እጅግ በጣም ዘመናዊ ቤት አድርገው እየኖሩበት ያሉ አካባቢ ነው። እናንተም ይህን ቤት መጠነኛ ወጪ አድርጋችሁ ዘመናዊ ብታደርጉትና መኖር ብትችሉበት በጣም ደስ የሚል አቀማመጥ፣ ሰፊ፣ ሁሉም ነገሮች የተሟሉለት፣ መሰረተ ልማቱ እጅግ ተመራጭ የሆነ አካባቢ፣ የመብራት የውሃ አገልግሎት የተሟላለት ነው። በዛ ላይ ደግሞ ቤቱን በፋይል ጉዳይ ምንም አይነት ጥርጣሬ የማይወስድ ነባርና በዲጂታል ካርታ የድሮ የአያት ቤቶች የሆነ ነው። ይህን ቤት ነገ ዛሬ ሳትሉ መታችሁ እዩት። 23 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። አፍርሳችሁ ብትሰሩት ይጠቅማችኋል። አለያ ደግሞ ባለበት እድሳት አድርጋችሁ የምትፈልጉትን ሁኔታ አስተካክላችሁ መኖር ብትችሉ እጅግ በጣም ይጠቅማችኋል ብለን እናስባለን። ያቀረብናቸው መረጃዎቻችን በፈለጋችሁ ሰዓት መታችሁ ማየት ትችላላችሁ። ነገር ግን ቀድማችሁ ደውሉ። ከዛ በተጨማሪ ወሳኝ ገዥ ካልሆናችሁ ባላችሁበት ትክክለኛ መረጃ እናደርሳችኋለን። ከዛ ውጭ ግን ውድና የተከበረውን ጊዜያችሁን እናንተም አታባክኑ። ወሳኝ ገዥ ካልሆናችሁ ባላችሁበት ተረጋግታችሁ መረጃዎችን እናደርሳችሁ። በዚህ ጨርሻለሁ። መልካም ጊዜ